ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ቀዳሚ ዜና የሚሆነው ታዋቂው ዳይሬክተር ለክሽመን ኡዴከር ቀጣይ ፊልሙን አብሮት እንዲሰራ ሪቲክ ሮሽን እያናገረ ነው ያለው። ይህም ማለት ኢታ ከተሰኘው ፊልም በኋላ ዳይሬክተሩ ለክሽመን ኡዴከር ቀጣይ ፊልሙ ሊሆን ይችላል ማለት ነው። ለክሽመን ኡዴከር እንኳን እርግጠኛ ነኝ ታውቁታላችሁ ብዙዎቻችሁ፣ ምክንያቱም በ2025 ብላክበስተር የነበረው ቻቫም እንዲሁም ደግሞ በአሁኑ ሰዓት ላይ የሚጠበቀው የሽረዳ ካፑር ኢታ የተሰኘውን ፊልም ዳይሬክት ያደረገ ምርጥ ዳይሬክተር ነው። በእርግጥ ቀደም ብሎ በ2001 ተወዳጅ የነበረው ሚሚና በ2023 ደግሞ ለኢታ ይበቃ የነበረው ዘራ ሀትኬ ዘራ በችኬ የተሰኘውን ፊልም ዳይሬክት አድርጎ ነበረ። ልክ እንደ ቻቫ ኢታ የተሰኘውን ፊልም በአሁኑ ሰዓት ላይ ሃይፑ ከፍ ያለ ነው። ምክንያቱም መሃራሽትራ ሙምባይ ውስጥ በጣም ታዋቂ የነበረችው የድራማ አርቲስት ጊታባይ ናራይን በተባለችው ህይወት ታሪክ ላይ የሚያጠነጥን ፊልም ነው። ኢታ የተሰኘው ፊልም ኦገስት 28 በ2026 ለኢታ ይበቃል ተብሏል። ስለዚህ ዳይሬክተሩ ለክሽመን ኡዴከር ቀጣይ ፊልም ለመስራት እየተዘጋጀ ነው ያለው። በዛ ፊልም ላይም ደግሞ ሪቲክ ሮሽንን ማስተወን ፈልገዋል። ሪቲክ ሮሽን እንኳን ስለዚህ ፊልም ምንም የተናገረው ነገር የለም በአሁኑ ሰዓት ላይ። ግን አንዳንድ አዋቂዎች እንደተናገሩትና መረጃው እንዳወጡት ከሆነ ሁለቱም ዳይሬክተሩና አክተሩ ስለዚህ ፊልም በአሁኑ ሰዓት ላይ እየተነጋገሩ ነው ወይም እየመከሩ ነው ብለዋል። ከዋርቱ በኋላ ሪቲክ ሮሽን እንደሚታወቀው ክሪስ ፎርን ይሰራል ተብሎ ነበረም። ግን ደግሞ በበጀት የተነሳ ስላልተግባቡ ይሄ ፊልም አሁን ሆልድ ላይ ነው ያለው። ሪቲክ ሮሽን በአሁኑ ሰዓት ላይ ምንም የፈረመው ፊልም የለም። ስለዚህ ለክሽመን ኡዴከር ያቀረበለት ፊልም ኮንሰፕቱ ከተመቸውና ከወደደው ምናልባት ይህን ፊልም ሊሰራ ይችላል ተብሎ ይጠበቃል። ሪቲክ ሮሽን በቀጣይ የሚሰራውን ፊልም ሁሉም ተመልካች ያለ ትዕግስት እየጠበቀ ነው ያለው። ስለዚህ በቀጣይ ሪቲክ ሮሽን ይዞት የሚመጣው ፊልም ከማን ጋር ነው የሚለውን ደግሞ አብረን የምንጠብቀው ይሆናል። የስዳት መንስራ በቀጣይ የሚወጣው ፊልሙ ቫን የተሰኘው ፊልም የሚወጣበትን ቀን መቀየራቸውን አናውንስ አድርገዋል። ቫን የተሰኘው ፊልም መጀመሪያ ኦገስት 28 2026 ለኢታ ይበቃል ተብሎ ነበረ። ግን ሁላችሁም እንደምታውቁት ኦገስት 28 እና ኦገስት 26 ሌላ ትልልቅ ፊልሞች ለኢታ ይበቃሉ ተብሏል። አሁን ላይ እንዳሉት ከሆነ ፊልም ሜከሮቹ ፖስት ፕሮዳክሽን ስራ ስለተንጓተተና ስለረፈደ ፊልሙን ከኦገስት 28 አራዝመነዋል ብለዋል። ኦገስት 26 ያሽ የተወነበት ቶክሲክ የተሰኘው ፊልም ለኢታ ይበቃል። በ28 ደግሞ ሽረዳ ካፑር የተወነችበት ኢታ የተሰኘው ፊልም ለኢታ ይበቃል። ስለዚህ ስዳት መለስራ የተወነበት ቫን የተሰኘው ፊልም ሴፕቴምበር 25 2026 ለኢታ ይበቃል ብለዋል። ቫን የተሰኘው ፊልም አንድ ማይቶሎጂካል ይዘት ያለው ሱፐርናቹራል ትሪለር ፊልም ሲሆን በፊልሙ ላይ ደግሞ ስዳት መለስራና ተመናባቴም ከፊት ቦታውን ይዘው የሚጫወቱበት ፊልም ነው። ስለ ቫን ፊልም ቀደም ብሎ የወጣ መረጃ እንደሚያሳየው ከሆነ የፊልሙ ታሪክ በጣም ለየት ያለ ይሆናል ተብሏል። ምክንያቱም የፊልሙ ታሪክ ቆየት ባለ የሂንዱ ተረት ላይ የሚያጠነጥን እንደሆነ ተነግሮ ነበረ። አሁን ላይ የተለቀቀው ሞሽን ፖስተር በጣም የሚያምርና ደስ የሚል ነገር አለው። በቀጣይ ደግሞ የስዳት መለስራ ይህ ፊልም እንዴት ይሆናል ታሪኩ የሚለውን አብረን ምን ይሆናል። ተመልካቹ በእርግጥ በብዛት በዚህ ፊልም ላይ ተስፋ አድርጎ እየጠበቀ ነው ያለው። እናንተስ ቫን ከተሰኘው ፊልም የተለቀቀው ይህን ሞሽን ፖስተር እንዴት አያችሁት? ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አዲቲ ሮይ ካፑርና ታዋቂ ፕሮዲውሰር ቡሸን ኩማር አንድ አዲስ ፊልም ለመስራት እየተዘጋጁ ነው ያሉት። ይህ ፊልምም በኢንቴንስ የተሞላ አንድ ሚውዚካል ሮማንቲክ ድራማ ታሪክ ይኖረዋል ተብሏል። በእርግጥ ቀደም ብሎ ቡሸን ኩማር አዲቲ ሮይ ካፑር የተወነበትን መለንግና አሽቂቱን ፕሮዲውስ አድርጎ ነበረም። ሁለቱም ፊልሞቹ ደግሞ ቦክስ ኦፊስ ላይ ምርጥ አቀባበል ያገኙና ጥሩ ገንዘብ የሰበሰቡ ፊልሞች ነበሩ። ስለዚህ እነዚህ ጥንዶች በድጋሚ ሌላ አንድ ፊልም ለመስራት እየተዘጋጁ ነው ያሉት። ፊልሙንም ደግሞ ሚላፍ ጃብሪ ዳይሬክት ያደርገዋል ተብሏል። ለፊልሙ የሚያስፈልገው ፕሪ ፕሮዳክሽን ስራ በአሁኑ ሰዓት ላይ ተጀምሯል። የፊልሙ ቀረጻም እስከዚህ ዓመት መጨረሻ ድረስ የሚጠናቀቅ ሲሆን ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለኢታ ይበቃል የሚባል ፊልም ሆኗል። ዳይሬክተሩ ሚላፍ ጃብሪ የ2025 ሮማንቲክ ድራማ ፊልም የሆነውን ኤክ ዲዋኔ ኪ ዲዋኔ የተሰኘውን ፊልም ዳይሬክት አድርጎ ነበረም። ስለዚህ በቀጣይ የምናየው ደግሞ አዲቲ ሮይ ካፑር የሚተውንበት የፊልሙ ታሪክ እንዴት ይሆናል የሚለውን አብረን ምን ይሆናል። ደኑሽ የተወነበት ኦም የተሰኘው ፊልም ላይ የቦሊ ዶክተር ነስሩዲን ሻህ በፊልሙ ላይ እንደፈረመ ተነግሯል። በፊልሙ ላይ ደግሞ ነስሩዲን ሻህ በጣም ለየት ያለና ምርጥ ካራክተር ይጫወታል ተብሏል። እዚህ ፖስተር ላይ እንደምታዩት የኦም ፊልም ዳይሬክተር የሆነው ራጅ ኩማር ፒራሳሚና ዝነኛው አክተር ነስሩዲን ሻህ አንድ ላይ የተነሱትን ፎቶ ለቀውልናል መፈረሙን ለማረጋገጥ። የፊልሙ ቀረጻ በአሁኑ ሰዓት ላይ በጣም ጣጥፎ እየቀጠለ ነው ያለው። ቀደም ብለው እንደተናገሩት ከሆነ የፊልም ጣጣውን ጨርሶ ኦክቶበር 16 2026 በዓለም አቀፍ ደረጃ ለእይታ ይበቃል ብለውናል። ዱርጋ ሰልማን በቀጣይ የሚሰራው ፊልም ርዕሱ በአሁኑ ሰዓት ላይ ኮንፈርም ተደርጓል ወይም ተረጋግጧል። የፊልሙ ርዕስም ደግሞ ሲሪ ሲሪ እንደሚሆን አናውንስ አድርገዋል። በትላንትናው ዕለት ከሲሪ ሲሪ ፊልም ላይ አንድ ፈርስት ሉክ ፖስተር ለእይታ አብቅተዋል። በፖስተሩ ላይ ደግሞ ዱርጋ ሰልማንና ፑጃ ሄግዴ አንድ ላይ እንደሚተውኑበት በደንብ አረጋግጠውልናል። ፖስተሩ ሲታይ እንኳን ደስ የሚል ነገር አለው። ያም ደግሞ ተስፋ እንድናደርግ ያደረገን በዚህ ፊልም ላይ ቆንጆና ረጋ ያለ ሮማንቲክ ታሪክ ያለው አሪፍ ፊልም ያሳዩናል ብለን እንድንጠብቅ አድርጎናል። ይህ እንግዲህ የዱርጋ ሰልማን 41ኛ ፊልሙ ነው። ፊልሙንም ደግሞ ረቪ ኒላ ኮዲቲ የተባለው ዳይሬክተር ዳይሬክት ያደርገዋል ተብለዋል። የፊልሙ ቀረጻ በአሁኑ ሰዓት ላይ በጣም በኃይለኛው ተጣጥፎ እየቀጠለ ነው ያለው። እንደዛም ሆኖ ግን ትንሽ ፊልሙ ለመውጣት ወይም ለእይታ ለመብቃት ጊዜ ይፈጃል። ምክንያቱም ከዚህ ፊልም ቀደም ብሎ የዱርጋ ሰልማን 2 ፊልሞች ለእይታ ይበቃሉ ተብለዋል። ነሐስ ስዳት ዳይሬክት ያደረገው አም ጌም የተሰኘው አንደኛው ፊልም ሲሆን ፓቫን ዳይሬክት ያደረገው ደግሞ አካሽ ሙሩ ኦካታራ የተሰኘው ፊልም ለእይታ ይበቃል። አም ጌም የተሰኘው ፊልም ኦገስት 22 2026 ለእይታ ይበቃል ተብሏል ቀደም ብሎ። ስለዚህ በቀጣይ ደግሞ የዱርጋ ሰልማን በላይ የሚወጡ ፊልሞች እንዴት ይሆናሉ ቢለው መጀመሪያ ማየት አለብን መሰለኝ። በአኒሜሽኑ ዓለም በጣም ዝነኛና ታዋቂ የሆነው ካራክተር ኖሩቶ በተባለው ገጸ ባህሪ ላይ ላይቭ አክሽን ይዘት ያለው አንድ ፊልም ለመስራት ፕሪ ፕሮዳክሽን ስራቸውን ጀምረዋል። ይህንን ፊልም ታዋቂው ዳይሬክተር ዴስቲን ዳንኤል ዳይሬክት ያደርገዋል ተብሏል። ዴስቲን ዳንኤልስ ማለት የማርቨል ሲኒማቲክ ዩኒቨርስ አንድ ክፍል የሆነውን ሻንግቺ፣ ወንደርማን እንዲሁም አዲሱን ስፓይደርማን ብራንድ ኒው ዴይ የተባለውን ዳይሬክት ያደረገ ምርጥ ዳይሬክተር ነው። ስለዚህ ከብራንድ ኒው ዴይ በኋላ የናሩቶን ላይቭ አክሽን ይዘት ያለውን ፊልም ዳይሬክት ያደርጋል ማለት ነው።
ስለ ተዋናዮቹ እንኳን ምንም የወጣ መረጃ የለም በአሁኑ ሰዓት ላይ። ግን በቀጣይ የምናየው ከናሩቶ ጋር አንድ ላይ ሆነው ሱሱኬና ሳኩራ ስለተባሉት ካራክተሮች ወክለው የሚጫወቱት ማን ይሆናሉ የሚለውን አብረን ምን ይሆናል። ለፊልሙ የሚያስፈልገው ፕሪፕሮዳክሽን ስራ ተጀምሯል በአሁኑ ሰዓት ላይ። የፊልሙ ቀረጻም ደግሞ 2027 መጀመሪያ ላይ አንድ ብሎ የሚጀምር ሲሆን ፊልሙም ጣጣውን ጨርሶ እስከ 2028 አጋማሽ ድረስ ለእይታ ይበቃል ተብሎ ተስፋ ይደረጋል። እናንተም እንግዲህ ኑረቱን ወይም አኒሜሽኑን ካያችሁት ላይቭ አክሽን በሰው ተሰርቶ ለማየት ምን ያህል ኤክሳይትድ ናችሁ? ምን ያህል ጓጉታችኋል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሞብላንድ የተሰኘው ዌብ ሲሪዝ ሁለተኛ ሲዝኑ ኦፊሻል ትሬለሩ ለእይታ በቅቷል። በዛው የሚለቀቅበትን ቀን አናውንስ አድርገዋል። በሁለተኛው ሲዝን ላይም ቶም ሃርዲና ሃሪ ዲሱዛ ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። የዚህኛው ሲዝንም ደግሞ በቤተሰብ ውስጥ ባለው ሲቪል ዋር እንዲሁም እርስ በርስ በሚያደርጉት ጦርነት ታሪክ ላይ የሚያጠነጥን ይሆናል። የመጀመሪያ ሲዝን ላይ እንኳን ሃሪና ኮንዳ አንድ ላይ ነበሩ ወይም ሲተባበሩ ነበረ። ግን ሁለተኛው ሲዝን ላይ ሁለቱ ፊት ለፊት የሚፋጠጡበትና የሚጋጩበት ነው። ትሬለሩ ሲታይ በአክሽንና በትሬለር በጣም የተሞላ ነው ወይም እጭቅ ያለ ነው። በቀጣይ ደግሞ የምናየው ሞብላንድ ሁለተኛ ሲዝኑ ታሪኩ ምን ይመስላል የሚለውን አብረን ምን ይሆናል። ሁለተኛ ሲዝኑ በአጠቃላይ 10 ኤፒሶድ ይኖረዋል ተብሏል። ከሴፕቴምበር 18 ጀምሮ ፕራይም ቪዲዮ ላይ ለእይታ እንደሚበቃና እንደሚለቁት አናውንስ አድርገዋል። ሶኒዶልና አክሼ ከና የተወኑበት የኔትፍሊክሱ ኢካ የተሰኘው ፊልም ለእይታ በቅቷል። ፊልሙንም ደግሞ ከሂንዲ ጭምር በታሚልና በቴልጉ መልቀቅ ችለዋል ወይም ለቀውታል። የኢካ ፊልም ታሪክ የሚያጠነጥነው በሶኒዶል ወይም በአርጁን ሜራ ታሪክ ላይ ሲሆን ጎን ለጎን ደግሞ የሚታየው አክሼ ከና ማለትም ሱሪያመን ጎር በተባለ አንድ ቢዝነስማን ታሪክ ላይ ያጠነጥናል። አርጁን ደግሞ ሱሪመን ጎር የተባለውን ቢዝነስማን በግድያ ኬት ከተያዘ በኋላ ለማትረፍና ከፍርድ ለማዳን ሲጣጣር ይታያል። ግን እዚህ ታሪክ ላይ ወደፊት እየሄደ ምን ይፈጠራል እንዲሁም ታሪኩ ምን ይመስላል የሚለውን በጣም በሚስጥራዊ መልኩ በደንብ ለማሳየት ሞክረዋል። ፊልሙ እንኳን ያጋጠመው ሚክስ ሪቪው ነው። እንዲሁም በብዛት የሚገመት ታሪክና የተለመደ አይነት ነገር አቅርበውልናል በሚለው ብዙ ክሪቲክሶች እየወቀሱት ያሉት፣ ግን ጥሩ ፊልም ነው። አንድ ጊዜ እንኳን የሚታይ ነው። አሁን ለእይታ ስለበቃ አግኝታችሁ ማየት ትችላላችሁ። ፓቲ ፓትኒ ኦልቮዶ የተሰኘው ፊልም ኔትፍሊክስ ላይ በጥራት ወጥቷል። ፊልሙን ማየት ከፈለጋችሁ እንግዲህ በጥራት ስጠብቁ ከነበረ አሁን ማየት ትችላላችሁ። ሜይ 15 ለእይታ የበቃ የነበረው የፊልም ቦክስ ኦፊስ ላይ እንኳን ፍሎፖ ነበር የወረደው። ህንድ ውስጥ በነበረው የቦክስ ኦፊስ ቆይታ በአሳዛኝ ሁኔታ በጀቱን እንኳን ሪከቨር ማድረግ አልቻለም። ይህም ማለት በጣም ብዙ ሰዎች እንኳን በሲኒማ ቤት አላዩትም። በእርግጠኝነት ኔትፍሊክስ ላይ ለእይታ በቃ ሰዓት ላይ አሁን ብዙ ተመልካች ያገኛል ተብሎ ይጠበቃል። የራምቸረን ፔዲ የተሰኘው ፊልም ኔትፍሊክስ ላይ በጥራት ወጥቷል። በአስገራሚ ሁኔታ ግን በሂንዲ እስካሁን ድረስ አልለቀቁትም። በአሁኑ ሰዓት ላይ ወይም ዛሬ ላይ የተለቀቀው ፊልሙ በቴልጉ በታሚልና ከነድና መለያለምን ጨምሮ የሳውዝ ቋንቋዎቹ ብቻ ነው የለቀቁት። በዛውም ግን አናውንስ እንዳደረጉት ከሆነ ሂንዲ ቨርጅኑን ወይም በህንድኛ ቋንቋ የሚለቀቀውን ከጁላይ 30 በኋላ ኔትፍሊክስ ላይ ታዩታላችሁ ተብለናል። ፔዲ የተሰኘው ፊልም 350 ከሮር የሚያክል ከፍተኛ በጀት ወጥቶበት ነበር የተሰራው ፊልሙ። በአጠቃላይ በህንድ ውስጥ ደግሞ ፊልሙ 245 ከሮር የሰበሰበ ሲሆን በኔት ኮሌክሽን በዓለም አቀፍ ደረጃ ደግሞ 350 ከሮር አካባቢ መሰብሰብ ብቻ ነው የቻለው። ይህም ማለት ራምቸረን የተወነበት ፔዲ የተሰኘው ፊልም ቦክስ ኦፊስ ላይ አቬሬጅ ሆኖ ነው ያለፈው። እናንተ ስለ ፔዲ ፊልም ምን ትላላችሁ? ይሄ ፊልም ይሄን ያህል ብቻ ይገባው ነበር ወይስ ከዚህ በላይ መሰብሰብ ነበረበት? ቀደም ብላችሁ ብዙዎቻችሁ እንኳን አይታችሁታል ስክሪኑን። አሁን በጥራት ትደግሙታላችሁ ወይስ የሚደገም ፊልም አይደለም? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।